ሰላም ሰላም ውድ የዩኒት ስኩል ቤተሰቦች በዚህ ቻናል ትምህርቶችን በኦንላይን እያስተማርን እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም በኢሞ፣ በቴሌግራም፣ በዋትሳፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን፣ ይማሩ። በዛሬ ትምህርታችን ቪዲዮአችን ደግሞ ይጀላችሁ የመጣው በመጨረሻዎቹ ቫውል ወይም ደግሞ አናባቢ እንመማራለን። ከዚህ በፊት ከኤ እስከ አይ ባሉ አናባቢዎች ወይም ደግሞ ቫውሎች በሎንግ ሳውንድ ጊዜ ምን እንደሚመስሉ አይተን ነበረ። ዛሬ ደግሞ በኦ እና በዩ በሁለቱ ቫውል ወይም ደግሞ አናባቢ የምንመማር ይሆናል ማለት ነው። ኦኬ እንግዲህ ከዚህ ጋር የምታዩቸው በሙሉ ኦ እና ዩ እንዲሁም ደግሞ ከዛ በላይ አናባቢዎች ይታዩናል። ሰው በሎንግ ሳውንድ ጊዜ ኦ እና ዩ ሲመጡ እንዴት ይነበባሉ የሚለውን ቀለል ባለ መንገድ የምንመማር ይሆናል። ከእናንተ የሚጠበቀው ትምህርቱን ወይም ቪዲዮውን እስከ መጨረሻው ድረስ መከታተል ከቻላችሁ ጥሩ ነገር ታገኙበታላችሁ። እንዲሁም ደግሞ ሼር፣ ላይክ፣ ሳብስክራይብ ያላደረጋችሁ ቤተሰቦች ላይክ ሼር እያደረጋችሁ አበረታቱኝ። እንዲሁም ደግሞ እናንተ ሼር ላይክ ባደረጋችሁ ቁጥር ለብዙዎቹ ተደራሽ ሆኖ ብዙዎቹ ይጠቀሙበታል፣ እኛም እንበረታታለን ማለት ነው። ኦኬ ወደ ትምህርቱ ስንሄድ ከመጀመሪያው ስንጀምር የመጀመሪያው እንዴት እንደምናነብ እንመልከት። ኦኬ የመጀመሪያዋ ተነባቢ ነች። ይቺ የመጀመሪያዋ ተነባቢ ደብሊው ከአር ጋር ስትመጣ መያዝ ያለባችሁ ነገር ደብሊው ምን አትልም፣ አትነበብም ወይም ደግሞ ሳይለንት ነች። ደብሊውን እናልፍና ወደ አርኦ እንሄዳለን። ስለዚህ አሁን ከዚህ ጋር አናባቢው ኦ ነው፣ አር ተነባቢ ነች። አርኦን እንደምናነባዋለን ሮ የሚል ድምፅ አለው ወይም ደግሞ እንደ ሮ ይነበባል። ኦኬ ቲና ኢ በአንድ ላይ እንደ ት እናነባዋለን። ስለዚህ ሙሉ ሲነበብ ሮ ት ሮት ሮት። አሁን ከዚህ ጋር ማንን አላነበብኳትም? ደብሊውን አላነበብኩም። ሮ አርኦን እና እንዲሁም ቲና ኢን ነው በአንድ ላይ ያነበቡት ማለት ነው። ስለዚህ ሮት ብለን እናነባዋለን። ሮት ማለት በአማርኛው መጽሐፍ ማለት ነው። ኦኬ ወደ ሁለተኛው ስንሄድ ኦኬ የመጀመሪያዋ ተነባቢ ነች፣ ሁለተኛው አናባቢ ኦ እንለዋለን። ስለዚህ ቲኦ እንደምን ይነበባል ወደሚለው ስንሄድ ቲኦን እንደ ቶ እናነባለን ወይም ደግሞ ቶ የሚል ድምፅ አለው። እሺ ቲኤ እንደ ታ ይነበባል። የመጨረሻዋ ኤል ለብቻዋ እንደ ል ማንበብ። ኦኬ ከዚህ በኋላ በቀላሉ ቶ ታ ል ቶታል 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 ማለት ምን ማለት ነው? አጠቃላይ ማለት ነው። አሁን ከዚህ ጋር ያየን ያለነው ኦ የተባለው አናባቢ ኦ ሚል ድምፅ እንዳለው ነው። በቀላሉ ኦን ኦ ብላችሁ ነው የምታነቡት። ኦኬ ወደሚቀጥለው ስንሄድ ኤች ኦ በተመሳሳይ ኦ ኦ ሚል ድምፅ ነው ያለው ብለናል። ስለዚህ ኤች ኦን ሆ ብለን እናነባለን። ኤምኢን እንደ ምን እናነባለን። ስለዚህ በአንድ ላይ ሲነበብ ሆ ም ሆም ሆም ምን ማለት ነው? ቤት ማለት ነው። ኦኬ ወደሚቀጥለው ስንሄድ የመጀመሪያው እንደምታዩት ኤፍ ነች፣ አናባቢው ኦ ነው። ስለዚህ ኤፍ ኦን በአንድ ላይ እንደ ፎ ማንበብ። አሁን ከዚህ ጋር ፎ ስንል ኦ የሚል ድምፅ አለ። ያ ማለት ኦ እንደ ኦ ነው የሚነበብ ማለት ነው። ስለዚህ ኤፍ ኦን እንደ ፎ፣ አር ለብቻዋ እንደ ር፣ ሲኢ በአንድ ላይ ምን ተብሎ ይነበባል? እንደ ስ ይነበባል። ስለዚህ ሙሉ ስናነባው ፎ ር ስ ፎርስ ፎርስ ምን ማለት ነው? ፎርስ ማለት ኃይል እንደማለት ነው። ኦኬ ወደሚቀጥለው ስንሄድ በተመሳሳይ ከዚህ ጋር ሲኦ እንደ ኦ ሳይሆን እንደምን የተነበበው? እንደ ኩ ነው የተነበበው። ለምን? ከዚህ ጋር እንደምታዩት ኦ እና ዩ የተባሉ አናባቢዎች በተከታታይ መጥተዋል። ስለዚህ በዚህን ጊዜ ሲኦ እንደ ኮ ሳይሆን እንደ ኩ ተነበበ። ለምን? ኦ እና ዩ እንደነገርኳችሁ በተከታታይ ስለመጡ ማለት ነው። ወይም ደግሞ ሁለቱ አናባቢዎች በተከታታይ ስለመጡ። ስለዚህ ሲኦን እንደ ኩ። ኦኬ ከዛ ዩ ምንድነች? ሳይለንት ነች ወይም ደግሞ አትነበብም። ኦኬ ኤልን በተመሳሳይ ሳይለንት ነው። ስለዚህ ዩና ኤልን ታልፉና ዲን እንደ ድ ማንበብ። እስኪ ባድ ላይ እናንበው። ኩ ድ ኩድ ኩድ። ዩና ኤል ምን አላሉም? አልተነበቡም ማለት ነው። ኩድ ማለት መቻል ማለት ነው።
ኦኬ ወደዚህኛው ስንሄድ በተመሳሳይ አርኦ በቀላሉ እንደ ሮ ይነበባል። ኤ ምንድነች? ሳይለንት ነች። ለምን? የመጀመሪያው አናባቢ ስለተነበበ ማለት ነው። ስለዚህ ኤን እናልፍና ዲን እንደ ድ በአንድ ላይ ሮ ድ ሮድ ሮድ በአማርኛው መንገድ ማለት ነው። ኦኬ ወደዚህኛው ስንሄድ ኤምኦን በተመሳሳይ በቀላሉ ሞ ብለን እናነባለን። ቪኢ እንደምን ይነበባል? እንደ ቭ በአንድ ላይ ሲነበብ ሞ ቭ ሞቭ ሞቭ ምን ማለት ነው? እንቅስቃሴ ማለታችን ነው። ኦኬ ይህም በዚህ ካየን ወደሚቀጥለው ስንሄድ ኤልኦን እንደምናንብበው እንደ ሎ በቀላሉ ሎ ብለን ነው የምናነበው። ኤንን እንደ ን፣ ጅን እንደ ግ በአንድ ላይ ስናነበው ሎ ን ግ ሎንግ ሎንግ በአማርኛው ረጅም ማለት ነው። ኦኬ ሁለተኛውስ ምን ይላል? ጂኦ ማለት ጎን ይወክልልናል። ኤ ምን አትልም አትነበብም። ኤል እንደ ል በአንድ ላይ እናነበው ጎ ል ጎል ጎል ምን ማለት ነው? እቅድ ማለት ነው። ኦኬ ወደዚህኛው ስንሄድ ከዚህ ጋር ደግሞ አናባቢው ዩ ነው። ስለዚህ ቢዩ ነው የመጣ። ዩ ደግሞ በሎንግ ሳውንድ ጊዜ ወይም ደግሞ በረጅም ድምፅ ጊዜ ኦ ሚል ድምፅ አለው። ስለዚህ ቢዩ እንደ ቡ ይነበባል። ቡ ስትሉ ኦ ሚል ድምፅ አለው። ኦኬ ከዛ ኤስ እና ኤች እንደ ሽ በአንድ ላይ ቡ ሽ ቡሽ ቡሽ ምን ማለት ነው? እጽዋት ወይም ደግሞ የእጽዋት አይነት ነው። ኦኬ ወደዚህኛው ስንሄድ ቢኦ እንደ ቦ፣ ቲኤች ከቃል መጨረሻ ሲመጣ እንደ ዝ እናነባዋለን። ስለዚህ በአንድ ላይ ቦዝ ቦዝ ምን ማለት ነው? ሁለቱም ማለት ነው። ኦኬ ወደዚህኛው ስንሄድ ኤፍኦን እንደ ፎ ማንበብ። ዩ ምን አትልም አትነበብም። ለምን? በተከታታይ ሁለት አናባቢዎች ስለመጡ ወይም ደግሞ የመጀመሪያው ስለተነበበ። ስለዚህ ኤፍኦን እንደ ፎ፣ ዩ ሳይለንት ነች፣ አረን እንደ ር በአንድ ላይ ፎር ፎር ምን ማለት ነው? በአማርኛው አራት ማለት ነው፣ ወይም ደግሞ አራት ቁጥር። ኦኬ ወደዚህኛው ስንሄድ ኦን ለብቻዋ ኦ እንላለን። ፒኢ እንደ ፕ፣ ኤን እንደ ን በአንድ ላይ ኦ ፕ ን ኦፕን 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 ማለት ክፍት ማለት ነው። ኦኬ ወደ መጨረሻው ስንሄድ ኤስ ኤች ኦ እንደ ሾ፣ ደብሊው እንደው በአንድ ላይ ስናነበው ሾ ው ሾው ምን ማለት ነው? ሾው ማለት ማሳየት ማለት ነው። ኦኬ እንግዲህ ይህንን ይመስላል። እናንተም በዚህን አይነት መንገድ ፕራክቲስ አድርጉ፣ ተለማመዱ። በዚህ ገብታችሁ እናንተ አስፍታችሁ በደንብ የምንለቃቸውን ቪዲዮዎች ማየት መከታተል ከቻላችሁ በአጭር ቀን ውስጥ ከፍተኛ ለውጥ ማምጣት ትችላላችሁ ማለት ነው። እንግዲህ ዛሬ ትምህርታችን የቪዲዮችን ይህንን ይመስላል። ሼር፣ ላይክ፣ ሳብስክራይብ እንዳይረሳ። ቀጣይ በሌላ ትምህርት ቪዲዮ እስከምንገናኝ በያላችሁበት መልካም ጊዜ፣ ሰላም ሁኑ።